ፕሬዝዳንት ዶናልድ ትራምፕ በቅርቡ በወሰዷቸው ያልተጠበቁና ኃይለኛ እርምጃዎች ዓለም አቀፉን የፖለቲካ መድረክ እያናወጡት ይገኛሉ። አንደኛ፣ ገና ሳምንት ባልሞላ ጊዜ ውስጥ የተደረሰውን የሰላም ስምምነት በመጣስ ኢራን በሆርሙዝ ባህረ ሰላጤ ላይ የሰነዘረችው የድሮን ጥቃት ትራምፕን ክፉኛ አስቆጥቷል። ይህ የጅልነት እርምጃ ቀጣዩን የዓለም ጦርነት ይጭር ይሆን? ሁለተኛው፣ በእስራኤልና በሊባኖስ መካከል የተደረሰው ታሪካዊና ድንገተኛ የተኩስ አቁም ስምምነት ከመጋረጃው በስተጀርባ ምን ሚስጥር አለው? ሶስተኛውና ከሁሉም በላይ መነጋገሪያ የሆነው ትራምፕ በዓለም ዙሪያ ያሉ ክርስቲያኖችን የማዳን ታሪካዊ ተልዕኮ ላይ ነኝ በማለት በናይጄሪያ ላይ የወሰዱት ቀጥታ ወታደራዊ አየር ጥቃት ነው። ናይጄሪያ ግን ይህንን ድርጊት ሙሉ በሙሉ አጣጥለዋለች። ትራምፕ እያሴሩ ያሉት ትልቁ ፖለቲካዊ ሚስጥር ምንድን ነው? በአውደ ዓለም የዩቲዩብ ቻናላችን በእነዚህ ሶስት አንገብጋቢና ዓለምን ባናወጡ አበይት ጉዳዮች ላይ ዝርዝርና ያልተሰሙ መረጃዎችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ኢራን የዓለም አቀፉን የተኩስ አቁም ስምምነት መጣሷን ፕሬዝዳንት ዶናልድ ትራምፕ አስታውቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትላንትናው ዕለት በሰጡት መግለጫ የኢራን ጦር ኃይሎች በሆርሙዝ ባህረ ሰላጤ ላይ የሚንቀሳቀሱ የንግድ መርከቦችን ኢላማ ያደረገ የድሮን ጥቃት መፈጸማቸውንና ይህም በሀገሪቱ መካከል የተደረሰውን የተኩስ አቁም ስምምነት በግልጽ የጣሰ የጅልነት እርምጃ ነው ሲሉ ኮንነዋል። ፕሬዝዳንቱ በይፋዊ የማህበራዊ ሚዲያ ገጻቸው ላይ ባስተላለፉት መልእክት ኢራን 4 ተወርዋሪ አልሞ ተኳሽ ድሮኖችን በባህረ ሰላጤው በሚያልፉ መርከቦች ላይ አስወንጭፋለች ያሉ ሲሆን የአሜሪካ መከላከያ ኃይል 3ቱን ድሮኖች በአየር ላይ መቶ መጣሉንም አረጋግጠዋል። ሆኖም ግን አንደኛው ድሮን በአካባቢው በጉዞ ላይ በነበረች ትልቅና ውድ የጭነት መርከብ ላይ ከባድ ጉዳት አድርሷል ብለዋል። መርከቧ በላይኛው ወለሏ ላይ ጥቃት ቢሰነዘርባትም ጉዞዋን ግን በሰላም መቀጠል መቻሏም ታውቋል። ጥቃት የተፈጸመው አሜሪካና ኢራን ባለፈው ሳምንት በስዊዘርላንድ ባደረጉት ስምምነት መሰረት በ60 ቀናት ውስጥ ዘላቂ ሰላም ለመፍጠር የሚያስችል የተኩስ አቁም ማዕቀፍ ተፈራርመው ውይይት በጀመሩበትና በተለይም በሆርሙዝ ባህረ ሰላጤ ላይ የንግድ መርከቦች በነጻነት እንዲንቀሳቀሱ የተባበሩት መንግስታት ድርጅት መርከቦችን የማስወጣት ሥራ በጀመረበት ወቅት መሆኑ አጋጣሚውን ይበልጥ አሳሳቢ አድርጎታል። የብሪታንያው የባህር ላይ ደህንነት ተቋም ጥቃቱ በኦማን ጠረፍ አቅራቢያ መፈጸሙን የገለጸ ሲሆን በተፈጠረው ክስተት እስካሁን በሰው ሕይወት ላይ የደረሰ ጉዳት የለም ብሏል። አሜሪካና ኢራን በኳታርና በፓኪስታን አጋዥነት በስዊዘርላንድ የደረሱት ጊዜያዊ ስምምነት ገና በ60 ቀናት የሙከራ ጊዜ ላይ ነው የሚገኘው። ይህ ጥቃት ኢራን በስምምነቱ ላይ ያላትን አመኔታ ጥያቄ ውስጥ ከቶታል። ፕሬዝዳንት ዶናልድ ትራምፕ ድርጊቱን የተኩስ አቁም ስምምነቱን በጅልነት መጣስ ማለታቸው ዋሽንግተን በቴሄራን ላይ ያላትን የጥርጣሬ አይን ይበልጥ እንዲጠነክርም አድርጎታል። ኢራን በአንድ በኩል ከዩናይትድ ስቴትስ ማዕከላዊ እዝ ጋር በቀጥታ የሚያገናኝ የስልክ መስመር ለመዘርጋት ብትስማማም በሌላ በኩል ግን የኢራን አብዮታዊ ዘብ በዚህ ባህረ ሰላጤ ላይ የሚሰራው ብቸኛው ሕግ የኢራን ሕግ ብቻ ነው በማለት መግለጫ አውጥቷል። የተባበሩት መንግስታት ድርጅት በአማራጭ መንገድ መርከቦችን ለማስወጣት የጀመረውን ጥረት ለማደናቀፍና መርከቦች የቴሄራንን ይሁንታ ብቻ ጠብቀው እንዲጓዙ ለማስገደድ ኢራን ይህንን ጥቃት እንደማሳያ ልትጠቀምበት ፈልጋ ሊሆን ይችላልም ተብሏል። ከቀናት በፊት መርከቦች በነጻነት መውጣት በመጀመራቸው አንጻራዊ መረጋጋት አሳይቶ የነበረው የባህር ላይ ትራንስፖርት ከዚህ ጥቃት በኋላ የዓለም አቀፉ የባህር ላይ ድርጅት የመርከቦችን ስምሪት በጊዜያዊነት እንዲቆም አስገድዶታል። ፕሬዝዳንት ትራምፕ ጥቃቱን በኃይል ከማውገዝ ባለፈ እስካሁን ወታደራዊ የአጸፋ እርምጃ እንደሚወሰድ በይፋ አልተናገሩም። ነገር ግን የአሜሪካ ጦር ድሮኖቹን መቶ መጣሉን መግለጻቸው አሜሪካ ለአጋሮቿና ለንግድ መርከቦች ያላትን ጥበቃ እንደምትቀጥል ማሳያ ነው። ቀጣዩ የአሜሪካ እርምጃ ወታደራዊ ጥቃት ከመሆን ይልቅ በድርድር ጠረጴዛው ላይ በኢራን ላይ የሚደረገውን የዲፕሎማሲና የኢኮኖሚ ጫና ማጥበቅ ሊሆን ይችላልም ተብሎ ተገምቷል። ይህ በእንዲህ እንዳለ እስራኤልና ሊባኖስ በአሜሪካ አጋዥነት ታሪካዊ የተኩስ አቁም ማዕቀፍ ስምምነት መፈራረማቸው ተገልጿል። ለወራት የዘለቀውና በብዙ ሺዎች የሚቆጠሩ ሰዎችን ለስደትና ለሞት የዳረገው ደም አፋሳሽ ግጭት ለማስቆም እስራኤልና ሊባኖስ ከአሜሪካ ጋር በመሆን ባለ 3 ወገን የሰላም ማዕቀፍ ስምምነት በዋሽንግተን ዲሲ ተፈራርመዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሰጡት መግለጫ ይህ ስምምነት በሁለቱ ሀገራት መካከል ዘላቂ ሰላምና ደህንነትን ለማስፈን የተሄደ
የመጀመሪያውና ወሳኙ እርምጃ ነው ብለውታል። በስምምነቱ ስነ ስርዓት ላይ በዋሽንግተን የአይሁድ አምባሳደር የሂል ላይተርና የሊባኖስ አምባሳደር ናዳ ሐማዴህ በሀገራቸው ስም ፊርማቸውን አሳርፈዋል። ምንም እንኳን የስምምነቱ ሙሉ ዝርዝር ይፋ ባይደረግም ከዲፕሎማቲክ ምንጮች የተገኘው መረጃ እንደሚያመላክተው ስምምነቱ የእስራኤል ጦር እንደሚያፈገፍግና የሊባኖስ መደበኛ ጦር ይዞታውን እንደሚረከብ ተገልጿል። እስራኤል በሊባኖስ ወራ ይዛቸው ከነበሩት የደቡባዊ ሊባኖስ አካባቢዎች ደረጃ በደረጃ ጦሯን እንደምታስወጣና እስራኤል በምትለቃቸው የሙከራ ቀጠናዎች ላይ የሊባኖስ መደበኛ የመንግስት ጦር ብቻ ሰፍሮ ቁጥጥር እንዲያደርግ መወሰኑ ተነግሯል። እንዲሁም ማንኛውም ከመንግስት ውጪ የሆነ ታጣቂ ቡድን በተለይም ሄዝቦላ ከሊታኒ ወንዝ በታች ካሉ ቀጠናዎች እንዲወጣና ትጥቁን እንዲፈታ ማድረግም በስምምነቱ ላይ የተካተቱ ረቂቆች ናቸው። የሊባኖሱ አምባሳደር ናዳ ሐማዴህ ስምምነቱ የሊባኖስን ሉዓላዊነትና የግዛት አንድነት ለመመለስ የተደረገ ትልቅ እርምጃ ነው ሲሉ፣ የእስራኤሉ አምባሳደር ላይተር በበኩላቸው ባቡሩን ወደ ትክክለኛው መስመር መልሰነዋል፣ መዳረሻችንም በሁለቱ ሀገራት መካከል ፍጹም ሰላም መፍጠር ነው ብለዋል። በሌላ በኩል ትራምፕ በሰጡት መግለጫ በዓለም ዙሪያ የሚገኙ ክርስቲያኖችን የማዳን ታሪካዊ ተልእኮ ላይ መሆናቸውን ገልጸዋል። Communism really is the past and freedom is the future. That's what we are. All we want is freedom. Freedom is going to be freedom gets you everything. የአሜሪካው ፕሬዝዳንት ዶናልድ ትራምፕ በናይጄሪያ ክርስቲያኖችን ለመታደግ ወታደራዊ እርምጃ መውሰዳቸውን አስታውቀዋል። ትራምፕ በናይጄሪያ የሚገኙ ክርስቲያኖችን ከታጣቂ ቡድኖች ጥቃት ለመጠበቅና የሃይማኖት ነጻነትን ለማስከበር የአሜሪካ ጦር በሀገሪቱ የወሰደውን ወታደራዊ እርምጃ ይፋ አድርገዋል። ፕሬዝዳንቱ በሰጡት መግለጫ በዓለም ዙሪያ የሚገኙ ክርስቲያኖችን የማዳን ታሪካዊ ተልእኮ ላይ መሆናቸውን ገልጸው በተለይም በናይጄሪያ ክርስቲያን ማህበረሰብ ላይ ይደርስ የነበረውን ታላቅ እልቂት የአሜሪካ ጦር በወሰደው የአየር ጥቃት መግታቱን ተናግረዋል። ትራምፕ ባስተላለፉት መልእክት በቅርቡ ናይጄሪያን በመምታት በታላቁ የክርስቲያን ሕዝብ ላይ ይደርስ የነበረውን እልቂት በከፍተኛ ደረጃ አስቁመናል፣ የሽብር ቡድኑን የመጀመሪያ፣ ሁለተኛና ሶስተኛ መሪዎችን መተን ጥለናል ብለዋል። አክለውም ታጣቂ ቡድኖቹ ሃይማኖትን የማጥፋት ሰፊ አጀንዳ እንዳላቸው ያስጠነቀቁት ፕሬዝዳንቱ ቤተክርስቲያኖቻችሁን ይዘጋሉ፣ ህዝቦቻችሁንም ይገድላሉ፣ የእነሱ ዓላማ ይህ ነው ሲሉ የችግሩን አሳሳቢነት ገልጸዋል። ዋሽንግተን ናይጄሪያን ልዩ ትኩረት የምትሻ ሀገር በሚለው የሃይማኖት ነጻነት ጥሰት መዝገብ ላይ በድጋሚ ካካተተች በኋላ የትራምፕ አስተዳደር የወሰደው የቀጥታ ወታደራዊ ጣልቃ ገብነት እርምጃ በዓለም አቀፍ ደረጃ ከፍተኛ መነጋገሪያ ሆኗል። በትራምፕ መግለጫ ውስጥ ክርስቲያኖችን እያዳንኩ ነው የሚለው ንግግር በቀጥታ ከአሜሪካ የውስጥ ፖለቲካ ጋር የተያያዘ ነው። ወግ አጥባቂ የሆኑት የክርስቲያን ወይም የወንጌላውያን መራጮች የትራምፕ የፖለቲካ መሰረት ምሰሶዎች ናቸው። እንደ ሴናተር ቴድ ክሩዝ ያሉ የሪፐብሊካን መሪዎች በናይጄሪያ የክርስቲያን እልቂት እየተካሄደ ነው በሚል ግፊት ሲያደርጉ የቆዩ ሲሆን ትራምፕ የወሰዱት እርምጃ ለእነዚህ የሀገር ውስጥ ደጋፊዎቻቸው ጠንካራ ምላሽ የሚሰጥ ነው። ትራምፕ በአሜሪካም ሆነ በዓለም አቀፍ ደረጃ የሃይማኖት ነጻነትንና ክርስቲያናዊ እሴቶችን የሚጠብቅ መሪ አድርገው ራሳቸውን ለማቀንቀን ይህንን ክስተት በሰፊው ይጠቀሙበት ይገኛሉ። የናይጄሪያው ፕሬዝዳንት ቦላ አህመድ ቲኑቡ መንግስት የትራምፕን የክርስቲያን እልቂት ትርክት ሙሉ በሙሉ ውድቅ አድርጎታል። አቡጃ እንደምትለው እንደ ቦኮ ሐራምና እንደ አይኤስ ዋፕ ያሉ ቡድኖች የሚያደርሱት ጥቃት ክርስቲያኑን ብቻ ሳይሆን ሙስሊሙንም ጭምር ያካተተ አጠቃላይ የሽብር ጥቃት ነው። ታዛቢዎች እንደሚያመላክቱት በናይጄሪያ በተለይም በማዕከላዊውና በሰሜናዊው ናይጄሪያ ክፍል የሚስተዋሉ ግጭቶች የሃይማኖት ገጽታ ቢኖራቸውም መነሻቸው ግን የሀብት ክፍፍል፣ በከብት አርቢዎችና በአራሾች መካከል የሚደረግ የመሬት ግጭት፣ የአየር ንብረት መዛባትና የጸጥታ መላላት የወለዳቸው ውስብስብ ችግሮች ናቸው። ውድ የአውድ ዓለም የዩቲዩብ ቻናል ተከታታዮቻችን አዳዲስ የተሰሙ ሰበር መረጃዎቻችን እነዚህን ይመስሉ ነበር። በእነዚህ መረጃዎች ላይ ያላችሁን ሐሳብ አስተያየት በኮመንት መስጫው ላይ አስፍሩልን። አዳዲስ መረጃዎችን በፍጥነት ለማግኘት ቻናላችንን ሰብስክራይብ ማድረጋችሁንና ለሌሎች እንዲዳረስ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ መረጃ ዳግም እስከምንገናኝ ቸር ቆዩ።